አለሜ እንግዲህ በባለፈው እንደፈራራችሁ ቤቲ ራሷን አለስልሳ አለሜን ይቅርታ ለመጠየቅ የምታደርገው እጥረት እንግዲህ አለሜን ለመግደል ብላ ብዙ ነገሮች ስታረግ ነበረ ማለት ነው። አለሜ በበኩሏ እንግዲህ የፈራችውና ያው ያልፈለገችው ነገር እንግዲህ የእሷ የመምጣት ነገር ለእሷ ጥሩ እንዳልሆነ እሷ የሆነ ነገር አስባ እንደሆነ ስለገባት እንግዲህ ከቤት እንድትወጣ አርጋት ነበረ በባለፈው ሳምንት ማለት ነው፣ በባለፈው ክፍል ማለት ነው። አሁን ደግሞ ማለት ነው ያው አለሜ ያው ቤቲ ተሳክቶላት እንግዲህ ያው ወቅታት ነው እያየናት ያለ ነው ማለት ነው። ቤቲ በበኩሏ እንግዲህ ከጀርባ ለምንስ ከገዛኝ ተደብቃ አለሜን ለመውጋት የፈለገችበት ነገር አሁን ትንሽ ጭራንጭር እያየንባት ነው ያለ ነው ማለት ነው። ምክንያቱም ያው ክፍሏ ገብታ ባለችበት ሰዓት እንግዲህ ያው ትንሽም ቢሆን ቁስሌን አከምኩት እያለች ብቻውን እያወራች ነበር የተመለከት ነው ማለት ነው። ይሄ ማለት እንግዲህ ያው ቤቲ ከጀርባዋ የሆነ ነገር እያሰበችውና የሆነ ነገር ያለመችው ነገር ይኖራል ብለን ነው የምናስበው ማለት ነው። እንግዲህ እሷን ወቅታ በመሄድ በመውጣት አለሜ ያው የትሁት አጎት ደርሶላት እንግዲህ ሆስፒታል ወስዷታል ማለት ነው። እንግዲህ ያው ምናልባት ልትድንም ትችላለች፣ ምናልባት ደግሞ ያው ሕክምና ተደርጎላት ላትድን ትችላለች ማለት ነው። እዚህ ጋር ናቲ የሰራውን ስህተት እንግዲህ ናቲ አሁን ላይ ያው ከትሁት ጋር እየተዝናና ነው ያለው ማለት ነው። እንግዲህ ያው ለቤቲ የከፈተላት ነገር ለአለሜ ከባድ ሆኖባታል ማለት ነው። እንግዲህ ያው እሷ ቤቲ አለሜን ለመውጋት ነገሮቹ ተመቻችቶላታል ማለት ነው። በዚህ ወቅት እንግዲህ ያው የትሁት አጎት ደርሶላት ሆስፒታል ባያስገባት እንግዲህ አለሜ ያው እስከ መጨረሻው ልትሄድም ትችላለች ማለት ነው። አሁን ላይ ግን ሆስፒታል ስለገባች ያው ልትድንም ትችላለች፣ ምናልባት ደግሞ ልትሞትም ትችላለች። በዛ ሆስፒታል ያው የነበረው የትሁት አጎት ብቻውን እየጨነቀው ነው ያለው ማለት ነው። ምክንያቱም ዳግም ሞትን ማየት አልፈልግም እያለ ብቻውን ራሱ እያሰላሰለ ጨንቆት እያለ ነው ያለው ሆስፒታል ማለት ነው። እንግዲህ ቤቲ ያው ለገዛ ሀይኝ ያደረገችውን ነገር እየነገረችው ነበረ ማለት ነው። ምክንያቱም ያው አለሜን ገድያታለሁ፣ ከሱ ተደብቃ ብትሄድም አለሜን ገድያታለሁ፣ ስለዚህ ብሩን ወደ እኔ ማዞር ይኖርባል እያለችው ነው ያለችው ማለት ነው። ገዛኝ በበኩሉ የቤቲ ነገር ስለገባው ነገሮችን እንግዲህ ሊሰጣትም የፈለገ ሰው አይደለም ማለት ነው። ምክንያቱም ከፊቱ እንደተረዳንበት ከእሷ ላይ የነቃባት ይመስላል ማለት ነው። በዛ ላይ እንግዲህ ሁለቱ ደግሞ ቤቲም እንግዲህ ይሄ እንዳደረገ ገዛኸኝ ባየችው ሰዓት እንግዲህ ሁኔታውን ባየች ሰዓት እንግዲህ እሷም እየዛተች ነው ያለችው ማለት ነው። ገዛኸኝ በበኩሉ እንግዲህ ወዲያውኑ እንደሰማ ለትሁት ደውሎላታል ማለት ነው። እንግዲህ ሂጂና ቀብሩ 6 ሰዓት ነው ምናምን ብሎ አለሜ ሞታለች ብሎ ቢነግራት እንግዲህ ትሁት በድንጋጤ እዛ ፈዛ ነው የቀረችው ማለት ነው። በዚህ ወቅት እንግዲህ ያው ናቲ ምንድን ነው የሆንሽው ነገር ካለ ንገሪኝ ብሎ ቢላትም እንግዲህ አባዬ ጋር ደውል ብላ አባዬ ጋር ደውል በምትልበት ሰዓት እንግዲህ አለሜ ሆስፒታል እንደገባች ነው የተነገራቸው ማለት ነው። እነሱም ሁለቱም እንግዲህ ያው ሊዝናኑ በወጡበት ሰዓት እንግዲህ ተያይዘው ወደ ሆስፒታል አምርተዋል ማለት ነው። አለሜ በአምሳሌ ነግታለች ማለት ነው። እንግዲህ ሆስፒታል በገባች ሰዓት እንግዲህ አሁን ላይ ነግታ ነው እያየናት ያለ ነው ማለት ነው። እናቴ በበኩሉ እንግዲህ በተነገረው መልክ ሆስፒታል ድረስ ሄዶ እናቱን አለሜን አይቷታል ማለት ነው። በዚህ ወቅት እንግዲህ አለሜን ማን እንዳደረጋት እነሱ እንደዚህ እንዳደረጓት ሲጠይቃት አለሜ እንግዲህ ደብቀዋለች ማለት ነው። የደበቀችበት ምክንያት የራሷ ሚስጥር ይኖራታል ብለን እናስባለን ማለት ነው። ምክንያቱም
ለምንስ ደበቀች? ለምንስ ላትነግረው ፈለገች ማለት ነው? ሁለት ደግሞ ያው እሱ ደግሞ ናቲ ምናልባት እኛ የምናስበው ናቲ ምናልባት እጁ መጥፎ ውስጥ እንዳይገባና እሱን እንዳታጣው ፈልጋ ይሆናል ማለት ነው። ምክንያቱም እነሱን ቢገላቸው ያው እስር ይገጥመዋል ማለት ነው። ከዛ እናትየው በነፈቀችው ሰዓት እንግዲህ አሁን ልጄን አየው ልጄን አገኘው ብላ ባለች ሰዓት እንግዲህ ልጇን ማጣት ስላልፈለገች ሊሆን ይችላል ብለን እንገምታለን። ሆኖም ግን ያው ናቲ ትንሽ ፊቱ ላይ የሚታይ ነገር ይኖራል ማለት ነው። ምክንያቱም በራሱ መንገድ እነሱን የጠረጠራቸው ይመስላል ማለት ነው። እንግዲህ ጥርሱን እየነከሰ እየዛተባቸው ነው ያለው ማለት ነው። ሌላው የምናየው ደግሞ ትሁት ነች ማለት ነው። ትሁት እንግዲህ በአሁን ሳሌ ልጇ እዚህ መኖር አልፈልግም፣ ውሰጂኝ ወደ አባቴ ጋር አባባ ጋር ውሰጂኝ እያለች ነው እየተናገረችው ያለችው። አሁን ላይ ትሁት ግራ እየገባት ነው ያለችው። ምክንያቱም ልጇ በጣም እያስጨናነቀቻት ነው ያለችው። እኔ እዚህ ብቻዬን ነው ስተኛም ብቻዬን ነው ስቀመጥም ብቻዬን ነው ብላ በማዘን እየተናገረች ነው ያለችው። ትምህርት ቤት እንኳን አልሄድም እያለች እየነገረቻት ነው ያለችው። ትሁት በአሁን ሳለ እንግዲህ በልጇ ምክንያት እንግዲህ በጣም ችግር ውስጥ የገባች ትመስላለች ማለት ነው። ምክንያቱም ልጅቷ በጣም እያስጨናነቀቻት ነው ያለችው ማለት ነው። አሁን ላይ ቤቲና ገዛኝ እንግዲህ ፍቅራቸውንና ያው አለሜን ገደልናት ብለው በእነሱ ዘንድ እንግዲህ እንደ ሞተች ስለገመቱ ያው ሁለቱ እየተሳለቁ መጠጣቸውን እየጠጡ ደስታቸውን እያጣጣሙ ነው ያሉት ማለት ነው። አሁን ላይ አለሜ እንግዲህ ተሽሏት ያው ሆስፒታል በገባች ተሽሏት ወደ ቤቷ ተመልሳለች ማለት ነው። እንግዲህ የትሁት አጎትና ናቲ ተያይዘው ወጥተዋል ማለት ነው። እንግዲህ በዚህ ወቅት በወጡበት ሰዓት አለሜ እባክን ምንም ነገር እንድትነግረው አልፈልግም ብላ እያስጠነቀቀች ነው ያለችው ማለት ነው፣ ለትሁት አጎት ማለት ነው። ሁለቱ ግን ተያይዘው ወጥተዋል ማለት ነው። የሄዱበት መንገድና የሚሄዱበት ቦታ እንግዲህ የምናውቀው ነገር የለም። እንግዲህ ሁለቱ ተያይዘው የሄዱበት መንገድ ምናልባት እነ ገዛኸኝ ጋር ሊሆንም ይችላል፣ ምናልባት ደግሞ ፖሊስ ሊያመለክቱ ሊሆን ይችላል ማለት ነው። ሌላው እንግዲህ ትሁት ነች ማለት ነው። ትሁት በአሁን ሳሌ ምን እንደተፈጠረና ምን እንደተደረገ ነገሩ ግራ የገባት ነገር ስለሆነች እንግዲህ አሁን ላይ አለሜ ምንድን ነው ለምንስ እንደዚህ ሆንሽ፣ ማን ነው እንደዚህ ያደረገሽ ብላ እየተነገረቻት ነው ያለችው፣ እየጠየቀቻት ነው ያለችው ማለት ነው። አለሜ በበኩሏ ልትነግራት በፍጹም አልፈለገችም ነበረ ማለት ነው። በኋላ ጊዜ ግን ያው እየነገረቻት ነው ያለችው። እኔ ለምን ለመግደል እንደዚህ ለእኔ ህይወት ለምን እንደዚህ ይጣጣራሉ? እኔ ወይ ሙቼ ያልቀረውም ወይ ደግሞ ኑሬ ያልቀረውም ሁሌ ለኔ ሞት ይመኛሉ በማለት እየተናገረች ነው ያለችው። እንግዲህ ምን እንዳደረገቻት በመድኃኒት እንደወገቻትና ያው እንደዚህ ነገር ያደረገቻት እሷ ቤቲ እንደሆነች እየነገረች ነው ያለችው ለትሁት ማለት ነው። ትሁት በበኩሏ ይቅርታ፣ እኛ እኮ ምንም ነገር አላወቅንም፣ እንደዚህ ልታረግ ነው እንዴ ነገሮችን እያስመሳሰለች ያለው የነበረው አሁን ላይ አንቺን ልትጎዳ ብላ ፈልጋ ነው ማለት ነው ብላ ይቅርታ እየጠየቀቻት ነው ያለችው ማለት ነው። አለሜ በበኩሉ አንቺ አውቀሽማ አይደለም እንደዚህ ነገር እያደረግሽው፣ ምክንያቱም አምነሻት ነው። እሷ የማስመሰል ሁኔቶቿን እየቀጠለች ነበረ። እንኳን አንቺ እኔ ማምኛት ነበረ፣ ለዛ ነው የወጋችኝ እያለች እየነገረቻት ነው ያለችው ማለት ነው። ሌላው እንግዲህ የምንመለከተው ናቲ ነው ማለት ነው። ናቲ በአሁን ሳሊ እናቱን አለሜን ማን እንደዚህ እንደሰራትና ማን እንደደረጋት ሁሉንም እየጠየቀ ነው ያለው። አለሜም ያው ዋሽታው ልትነግረው አልፈለገችም። ዳግምም ደግሞ የትሁት አጎትም ዋሽተውታል ማለት ነው። እንግዲህ ሊነግሩት በፍጹም አልፈለጉም። እንግዲህ ያው ያሰቡበት መንገድ ልጇን ናቲን እንዳታጣ የፈለገች ይመስላል ማለት ነው። ምክንያቱም እሱ ላይ አደጋ ሊያደርሱበት ይችላሉ ምናልባት ብላ ጠርጥራ ይመስላል ማለት ነው።
ናቲ በበኩሉ የትሁት አጎት ሁኔታው በጣም ግራ ነው እየገባው ማለት ነው። በጣም ሁኔታውን እያየ ነገሮቹ ግራ ገብቶታል። የሆነ ነገር እንዳለም የጠረጠረ ይመስላል ማለት ነው። በዚህ ወቅት ሁለቱም አብረው እንደወጡ አይተን ነበረ ማለት ነው። እንግዲህ የወጡበት ሁለቱ ያው ሊዝናኑ ይመስላል ማለት ነው። እንግዲህ ያው ሁለቱ ሻይ እየጠጡ ነው እየተመለከትናቸው። በዚህ ወቅት እንግዲህ ያው ነገሮቹን እየጠየቀው ነበረ ናቲ ለትሁት አጎት ማለት ነው። ትሁት አጎት እንግዲህ ነገሩን ደባብቀውበታል ማለት ነው። ያው ናቲ ደግሞ ያው ትሁትን እንደሚያገባትና ከሷ ጋር ትዳር እንደሚመሰርት ለአጎትየው እየነገራቸው ነበረ። እንግዲህ እሳቸውን ደግሞ በሁኔታው እየነገሩት ነው። መጀመሪያ የአባትን ጉዳይ ጨርስ እያለው ነው ያለው ማለት ነው። ከዛኝ በበኩሉ ያው ትሁት ቤት እስካሁን ድረስ አልገባችም፣ አልመጣችም። ለምንድን ነው ያልመጣችው? በቃ አለሜ ሞታለች ማለት ነው በማለት ቤቲን ቢጠይቃት እንግዲህ ቤቲ እስቲ እንደውል በማለት በመደወል ሲደውሉ እንግዲህ አለሜ እንደሞተች ነው የተነገራቸው። በዚህ ወቅት እንግዲህ ደስ ነው ያላቸው። ይበልጥ ደግሞ ቤቲ እንግዲህ በጣም ነው ደስ ያላት። የሆነ ነገር ከኋሏ ለምንስ እንደዚህ የምታስብበት ነገር ምንም ግልጽ ሊሆንልን አልቻለም ማለት ነው። ምክንያቱም አለሜ እንድትሞትና አለሜ እስከ መጨረሻው እንድትሸኝ ማለት የፈለገችበት መንገድ ምን እንደሆነ እንግዲህ ያው ወደፊት የምንረዳው ይሆናል ማለት ነው። ይባስ ብሎ እንግዲህ አብሯት እንኳን ተባብሮ አብረው ሊገሏት የፈለጉት ገዛኸኝ ባለቤቷ እንኳን ራሱ እኔ አንቺ ከኔ ይበልጥ በጣም ደስተኛ ነው የምትመስዩ፣ ሌላ ነገር የበደለችሽ ይመስላል ብሎ ጠይቋታል ማለት ነው። እሷ በበኩሏ ወዲያውኑ ራሷን ደበቅ በማድረግ እንግዲህ ያንተ ጉዳት እኮ ያንተ ጉዳት ማለት የኔ ነው በማለት መልሳለታለች ማለት ነው። የቱት ልጅ እንግዲህ ደጋግማ አባቷ ጋር ለመሄድ ነው እየፈለገችው ያለችው ማለት ነው። አሁንም ደጋግማ እኔ ምንም እዚህ ደስተኛ አይደለሁም፣ እናንተ ሲፈልጋችሁ በየቦታ እየቀያየራችሁን ታስወጡና ያላችሁ ሲፈልጋችሁ ቤት ትዘጉበኛላችሁ፣ ትምህርት ቤት አልሄድም የሚሄደው ማለት ስለዚህ አባቴ ጋር መሄድ እፈልጋለሁ እያለች ትሁትን በጣም እያስጨናነቀቻት ነው ያለችው ማለት ነው። ምክንያቱም ያለችበት ሁኔታ ለልጅ ምቹ ያልሆነበት ቦታ ስለሆነ እንግዲህ ያው በሰውኛ ስናየው ራሱ በጣም የሚያሳዝንበት ሁኔታ ነው ያለችው። እንደ ልጅነቷ እንኳን እየቦረቀች አይደለችም፣ ያው ተዘግቶባት ነው ያለችው ማለት ነው። ስለዚህ ለዛም ነው እኔ አባቴ ጋር መሄድ እፈልጋለሁ እያለች ነው እያስጨናነቀቻት ያለችው ማለት ነው። የትሁት ልጅ ትሁት እንግዲህ የሰራችው ድራማ ደስ የሚል ነገር ነው ያየ ነው ማለት ነው። እንግዲህ እነሱ አለሜን ገለናታል ብለው እያሰቡ ባሉበት ሰዓት እንግዲህ አለመሞታን እንግዲህ በሚያዩበት ሰዓት ምን እንደሚሰማቸውና ምን እንደሚያደርጉ ያው የምናየው ይሆናል ማለት ነው። እንግዲህ ትሁት ያው አለሜ ቀብሌ ብላ ቀብሩ ከሞታለች ተቀብራለች ብላ ቤቲ ስትደውልላት ነግራታለች ማለት ነው። ቤቲ በበኩሏ በቃ እንመጣለን ቤት ምናምን ብለው በሚሉበት ሰዓት ብላ ጠርታቸዋለች ማለት ነው። አሁን ላይ እንግዲህ ጠርታቸው በሚመጡበት ሰዓት እንግዲህ ቤተሰቡ ሁሉ ተሰብስቦ በደስታ ያው አብረው ተሰብስቦ ሲያዩዋቸው እነሱ ያሰቡት ነገር ተገላብጦሽ ሲሆን ምን እንደሚፈጠር ወደፊት የምናየው ይሆናል ማለት ነው። አለሜ በበኩሏ እንግዲህ ቤቲ ከኔ ጋር እንደዚህ መያያዟና ከኔ ጋር ደግሞ እንደዚህ ልትሆንበት የሆነችበት ምክንያት ምን እንደሆነ ማወቅ እፈልጋለሁ፣ ቤቲ መጠየቅ እፈልጋታለሁ፣ ቤቲ ማግኘት እፈልጋታለሁ እያለች ትሁትን እያናገረቻት ነው ያለችው ማለት ነው። ትሁት ባለፈውም ልትገልሽ አስባ ነበረ፣ አሁንም እንድትገልሽ ነው የፈለግሻት ከእሷ ጋር ለመገናኘት የፈለግሽ ብላ ብትላትም እንግዲህ እኔ ማወቅ የምፈልገው ነገር አለ ብላ ያለች ነው ያለችው ማለት ነው አለሜ።
አሁን ላይ ትሁት እንግዲህ በጣም ፈርታ ነው ያለችው ማለት ነው። ቢገሉኝስ እያለች ተጠራጥራ ለአጎትየው እየነገረችው ነው ያለችው ማለት ነው። አጎትየው በበኩሉ እሱ አንቺ ላይ ሽጉጥ ሲመዝ እኔ አስቀድሜ አቀባብዬ እገለዋለሁ እያለ እየነገራት ነው ያለው ማለት ነው። እንግዲህ አሁን ላይ እነ ቤቲ ወደ እነሱ ጋር እየተጓዙ ነው ያሉት ማለት ነው። እዚህ ጋር እነ ትሁትና አለሜ የሰራችው ድራማ በጣም ደስ የሚልና የሚመች ነገር ነው። እንግዲህ በጣም ነው ደስ የሚለው ማለት ነው። ምክንያቱም እነሱ አለሜን ገለናታል ብለው ባሰቡበት ሰዓት እንግዲህ ቀብር ያው ምንም ነገር እንደማያውቁ ሆነው እሷን ሊያስተዛዝኑ እነሱን ቤተሰቡን እንዲያስተዛዝኑ መጥተው እንግዲህ አለሜን አይተዋታል ማለት ነው። እንግዲህ ያለቀው ድራማ እዚህ ጋር ነው። በሚቀጥለው ደግሞ ድራማ ላይ እናየዋለን ማለት ነው።